በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአከ ምሕረት ቆሞስ አባ ዮሐንስ ምሕረቱ የጌዲዮ ኮሬና ቡርጂ ሀገረ ስብከት የትምህርትና የካህናት አገልግሎት ክፍል ዋና ኃላፊ እንዲሁም የሳሊተ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ መልአከ ብርሃን ቀሲስ ዳንኤል ነብዩ የጌዲዮ ኮሬ ቡርጂ ሀገረ ስብከት የሰበካ ጉባኤና የሰንበት ትምህርት ቤት ማደራጃ ክፍል ኃላፊና የዚህ ታላቅ ደብር አስተዳዳሪ ቀሲስ አስቻለው የሀገረ ስብከታችን የገንዘብና ንብረት ክፍል ኃላፊ ሊቀ ኅሩያን ቀሲስ እሸቱ አለ የመንበረ ጵጵስናና ወናጎ ወረዳ ቤተ ክህነት ዋና ጸሐፊ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ እግዚአብሔርን የምትወዱ እግዚአብሔርን ደግሞ የሚወዳችሁ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች በዚህ በአጸደ መቅደሱ የተገኛችሁ ሁላችሁም እናቶች፣ አባቶችና እህቶች፣ ወንድሞች፣ ሕፃናት፣ የሰንበት ተማሪዎች ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት የሆነውን አምላካችን እግዚአብሔር ሁላችንንም በሰላም በጤና ሰብስቦ ለዚህ ስላደረሰን እናመሰግነዋለን። ክብር ምስጋና ለአምላካችን ይሁን። ወላዲተ አምላክ ቅድስተ ቅዱሳን የአምላክ እናትን በአማላጅነቷ ሁል ጊዜ ስንጠራት የማትለየን በችግራችን፣ በሕመማችን፣ በፈተናችን፣ በስቃያችን ስናዝን፣ ስናገኝም ስናጣም በሁሉ ሁኔታዎች ሁሉ የማትለየን የአምላክ እናት ቤዛዊተ ዓለም ድንግል ማርያምን እልል ብላችሁ አመስግኑ። ጥበቃቸው ያልተለየን የቅዱሳን መላእክት የቅዱስ ገብርኤል፣ ሚካኤል፣ ሩፋኤል የእነዚህ ቅዱሳን መላእክት ጥበቃ ስላልተለየን እናመሰግናለን። እግዚአብሔር ስሙ የተመሰገነ ይሁን። ለጥቂት ደቂቃ ሳላበዛ እንማማራለን። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር መዝሙር 86 ቁጥር 3 ላይ ይህንን ቃል የተናገረው መዝሙረኛው እስራኤልን ለ40 ዓመት የመራው እግዚአብሔር አምላካችን እንደ ልቤ ብሎ የተናገረለትና የመረጠው እግዚአብሔር ከሕፃንነቱ ጀምሮ ድብን ሲገል አንበሳን በእጁ አንገቱን አጠማዞ ሲገል በእረኝነት ጊዜው ያልተለየው የረዳው የጠበቀው እግዚአብሔር ኋላም ላይ በጎልያድ ላይ ኃይልን ያጎናጸፈው እግዚአብሔር ከታናሽነት የወለደው ከአብራኩ ክፋይ የወጣው አባቱ እሰይ ረስቶት እግዚአብሔር ግን ያረሳው ዳዊት ነው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል ያለው ቅዱስ ዳዊት ምንም እንኳን በተለያየ ጊዜና ወቅት ቢስትም እግዚአብሔር ግን ዕድሜ ለንስሐ ሰጥቶት በንስሐ ተመልሶ በመዝሙሩ ስለ እግዚአብሔር ሰው መሆን፣ ስለ ኢየሱስ ክርስቶስ፣ ስለ ድንግል ማርያም ወላዲተ አምላክነት እየተናገረ የእግዚአብሔር መንፈስ ያደረበት እግዚአብሔር ደግሞ እንደ ልቤ ብሎ የመሰከረለት ታላቁ ሰው ቅዱስ ዳዊት ነው።
የእግዚአብሔር በአንቺ የተደረገ ነገር ድንቅ ነው። በአንቺ የተደረገው ነገር ድንቅ ነው። ሊቁ ቅዱስ ኤፍሬም በውዳሴ ማርያሙ ነቢያት ድንቅ ድንቅ ነገርን ተናገሩልሽ ብሏል። የእግዚአብሔር ከተማ ወይም ሀገሩ ሆይ በአንቺ የተደረገው ድንቅ ነው ብሎ ቅዱስ ዳዊት እንዳመሰገናት እመቤታችን ወላዲተ አምላክ ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር። ለምን? ለመዳናችን ምክንያት ስለሆነች በዚህ ምድር ላይ 64 ዓመት ቆይታ ከመትንሣኤ ወልዳ እንደሚል እንደ ልጇ ተነሳ በገነት እንዳረፈች መጽሐፍት ይነግረናል። እንደው የተወሰነ 3 ወይም 4 ነገር አንስተን እንነጋገራለን። ነቢዩ ቅዱስ ዳዊት በአንቺ የተደረገው ነገር ድንቅ ነው። እግዚአብሔር በእመቤታችን ያደረጋቸው ድንቅ ነገሮች ምንድናቸው? የመጀመሪያው በአንደኛ የምናየው የድንግል ማርያም ጽንሰቷና ልደቷ ነው። በአምላክ ሕሊና ታስባ ትኖር ነበር ስንል ጽንሰቷን፣ ልደቷን ለብዙ ዘመን ልጅ አጥተው ሲኖሩ የነበሩ ቅዱስ ሐናና ቅዱስ ኢያቄም እግዚአብሔር ልጅን ድንግል ማርያምን እንዴት እንደሰጣቸው የነሱ ቅድመ አያቶች በትንቢት መነጽርነት ፀሐይን ስትወልድ አይተው ኋላ ላይ በእመቤታችን ላይ እንዳረፈ የምንመለከተው ትንቢት ነው። ኋላም ቅድስት ሐና ከመውለዷ በፊት ድንግል ማርያም በሐና ማፀን ውስጥ ሳለች ያናን ማፀን ሰዎች መጥተው ሲዳብሱ ሙት ይነሳ፣ የታመመ ሁሉ ይፈወስ ነበረ። ለምን? እግዚአብሔር ወልድን የምትወልድ አንዲት ድንቅ እናት ከሐና ማፀን ትወጣለችና ነው ቁም ነገሩ። ይህን ያደረገ ደግሞ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን ወገኖቼ። በእግዚአብሔር ፍቃድ ድንግል ማርያም እንግዲህ በግንቦት 1 ቀን በነሐሴ 7 ተጸንሳ ግንቦት 1 ቀን ወልዳለች። እጅግ ግሩምና ድንቅ ስለሆነ ነው። በአንቺ የተደረገው ድንቅ ነው። ሁለተኛ እያሳጠርኩ ነው ማቀርብላችሁ እናትነትና ድንግልናዋን ነው። እመቤታችን ወላዲተ አምላክ እንደምን ያለ ድንቅ ነገር ነው በሷ እየተደረገው። ድንግልናን ከእናትነት ጋር አስተባብራ ይዛለች። ሊቁ ድንግል ፈጣሪዋን ወለደች እንዲል በዚህ ምድር ላይ የነበሩ ሴቶች እናትነት ቢኖራቸው ድንግልናቸውን አጽንተው ቢጠብቁ እናት መሆን አይችሉም። ለድንግል ማርያም ግን የወለደችው ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው የዓለም መድኃኒት፣ የዓለም ፈጣሪ፣ የዓለም ገዢ አዳኝ የሆነው እግዚአብሔር ስለሆነ ሕዝቅኤል እንደተናገረው በምዕራፍ 44 ላይ በትንቢተ ሕዝቅኤል ላይ እንደምናገኘው እርሱ ፈጣሪ ገባ፣ እርሱ ገብቶ ደግሞ ወጣባት ነው ያለው። ስለዚህ ድንግልናን ከእናትነት ጋር አስተባብራ ይዛለች። ዘርን ምክንያተ ጽንስ የሆነ ዘርን ያለመቀበል እንበለ ዘር ያለ ተፈቶ ማኅፀን ድንግልናን ባለማጣት እናትም ድንግልም ተብላ ይህንን
ጸጋ አግኝታለች። እስቲ ድንግል ማርያምን አመስግኗት ወገኖቼ። እናትነቷ ድንቅ የሚያደርገው ለልደቱ ዘር ያልቀደመው ሁለት ልደታት ያሉት ጌታን በመውለዷ ነው። ቅድመ ዓለም ከአብ ያለ እናት፣ ድኅረ ዓለም ደግሞ ከድንግል ማርያም ያለ አባት ተወልዷል። ስለዚህ ድንግል እናትም ድንግልም ብለን የምንጠራት ለዚህ ነው። እመቤታችን ለዚህ ነው የእግዚአብሔር ከተማ ሀገር በአንቺ የተደረገው ድንቅ ነው ተብሎ የተነገረላት። ሌላው ሶስተኛው በአንቺ የተደረገው ድንቅ ነው ተብሎ የተነገረላት ንጽሕናዋን ቅድስናዋን ነው። እግዚአብሔር ይህንን ዓለም ለማዳን የተጠቀመባት እርሷን ነው። የጥበቡ መገለጫ የሆነችው ድንግል ማርያም ናት። እመቤታችን ድንግል ማርያም ንጹሐን ቅዱሳን ከተለዩ ቅድስተ ቅዱሳን ከተለዩ የተለየች ንጽሕተ ንጹሐን የተመረጠች መትሕተ ፈጣሪ ወምልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ ተብላ የተጠራች ሊቁ ቅዱስ ኤፍሬም በውዳሴ ማርያሙ የአቢ ክብራ ለማርያም እምኩሉ ቅዱሳን ብሎ የጠራ ከቅዱሳን ክብር የማርያም ክብር ይበልጣል። የአብን ቃል ለመቀበል በተገባ ተገኝታለችና ተብሎ የተነገረላት ነው። ቅዱስ ያሬድም ጸጋን ተመላሽ የደስታ መገኛ ሆይ ዓይኖቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ እነማን? ሱራፌል ፊታቸውን ይሸፍናሉ ከልጅሽ መለኮት ከሚወጣው ሰዓት ይድኑ ዘንድ፣ አንቺ ግን ለመለኮት ማደሪያ ሆንሽ፣ የመለኮት ባህሪም አላቃጠለሽም፣ የእሳት ነበልባል ተሸከምሽ ብሎ የድንግል ማርያምን ንጽሕና አረጋግጧል። አረ ክብር ለእናታችን ይሁን፣ ክብር ለወላዲተ አምላክ። ሌላው የእመቤታችን እረፍቷ ትንሣኤዋን እረፍቷ የእመቤታችን እረፍቷ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ ለመዋቲ ሰው ሞት ይገባዋል፣ የማርያም ሞት ግን ሁሉን ያስደንቃል እንድሊቁ እመቤታችን ድንግል ማርያም በዚህ ምድር 64 ዓመት ከኖሮች በኋላ አርፋለች። ለምን? ድንግል ማርያም ሰው ስለነበረ። ነገር ግን እግዚአብሔር ከመትንሣኤ ወልዳ እንደ ልጇ ትንሣኤ ነውና መዝሙረኛው ዳዊት እንደተናገረው ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ እንዳለ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት። አቤቱ ያለው የሰራዊት ጌታ እግዚአብሔር ነው። አቤቱ ተብሎ የተጠራው እርሱ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ኢየሱስ ክርስቶስ ነው። አቤቱ ወደ ዕረፍት ተነስ። ወዴት? ዕረፍት የተባለችው ምዕመናንን ወደምታሳርፍበት ወደ መንግሥተ ሰማያት ወደ ዕረፍት ተነስ አንተ ሲል እርሱ በተለየ አካሉ ሰው የሆነውን ኢየሱስ ክርስቶስን የመቅደስ መቅደስ ይህን መቅደስ አድርሱት በሦስተኛው ቀንም አነሳዋለሁ። መቅደስ የመቅደስ ምን አለ? ታቦት። መቅደስ የተባለው ክርስቶስ ነው። የመቅደስ ታቦት የተባለችው ድንግል ማርያም ናት። አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት። አያችሁ፣ ድንግል ማርያም ተነሳለች። ክብር ለእግዚአብሔር ይሁን ወገኖች፣ ተነሳለች። እንግዲህ ብዙዎች ላያምኑ ይችላሉ። እኛ አለማመናቸው ለእኛ ምንም አይደለም። ወንጌልን ከመስበክ ከመናገር
የሌሎች አለማመን አይገደንም። ድንግል ማርያም አምላክን በድንግልና ጸንሳ በድንግልና የወለደች ከመውለዷ በፊት ድንግል ሳትሆን ከወለደች በኋላ ድንግል ሀብተ ንጽሕና የተሰጣት ጊዜ ጸኒስ ድንግል ድህረ ጸኒስ ድንግል ከጸነሰች በኋላ ሳትጸንስ በፊት ከወለደች በኋላ ሳትወልድ በፊት ድንግል የሆነች እናት ወይም ድንግል ወይም የተባለች ድንግልም እናትን ተብላ የተጠራች ንጽሐ ሥጋን ንጽሐ ነፍስን አስተባብራ የያዘች እግዚአብሔር ዓለምን ለማዳን ምክንያት አድርጎ ማንን ሰጠን? ድንግል ማርያምን ሰጠን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ታዲያ ድንግል ማርያምን እንደናንተ እንዲህ ተሰብስበው ሲጠሩ ትመጣለች። ሲጠሯት ገርማቸዋል። ሲጠሯት ትመጣለች። ዛሬ የሚከበረው በዓል ዋነኛው ምስጢሩ በደብረ ምጥማቅ በዚህ በግብፅ ላይ ድንግል ማርያም ተገልጣ ክርስቲያኖችን የባረከችበት፣ ክርስቲያኖችን ያከበረችበት፣ እነሱም የድንግል ማርያምን መገለጥ በማየት እንዲህ ፊት ለፊት በማየት ክርስቶስ እንደተናገረው እኔ ወደዚህ ምድር የመጣሁት የሚያዩ እንዳያዩ የሚያዩ እናያለን ብለው የሚያዩ ወይም እናያለን ብለው የሚናገሩ አይሁዶች ሊቀ ሊቃውንት ተብለው የሚጠሩ የብሉይ ኪዳን እውቀት ያላቸው ሰዎች እንዳያዩ የማያዩ ደግሞ ሐዋርያት አሳማጅ የነበሩ ምንም እውቀት የሌላቸው ተራ ሰዎች የሆኑ እንዲያዩ ዛሬ ድንግል ማርያምን እኛ በዓይናችን እናያታለን፣ በዓይነ ልቦናችን ተስላ እናያታለን። ለምን? የፈጣሪ እናት ድንግል ማርያም ስንጠራት እየመጣች ትረዳናለች። ማን ነው ድንግል ማርያም ያረዳት? በሕይወታችን መጥታ ያረዳችው ማንን ነው? ባጣን ሰዓት ድንግል ማርያም ቀርባ ያላገዘችው ማንን ነው? ጣዕሙ ወተአምሩ ከመሄር እግዚአብሔር ይላል መጽሐፉ። እግዚአብሔር ቸር እንደሆነ ቅመሱ። እግዚአብሔርን የቀመሰ ያጣጣመ ነው የሚናገረው፣ የማያውቀው አይናገርም። እንዲሁም የድንግል ማርያምን አማላጅነት ስላጣጣምን ስለተጠቀምን እንመሰክራለን፣ ለዓለም እንናገራለን። ድንግል ማርያምን እናመሰግናለን። ምስጋና ያንሳታል። እናት ምስጋና ያንሳታል። ታማልዳለች አታማልድም? አማልዳል። እኛ በቸገረን ሰዓት ድንግል ማርያም ደርሳን ከሕመማችን ፈውሳናለች። ድንግል ማርያም ባጣን ሰዓት መጣ ረድታናለች። ወገኖች እኛ ስለ ድንግል ማርያም ስንመሰክር ስለተጠቀምን ነው። ያልተጠቀመ ብዙ ያወራል። የአምላክ እናት ድንግል ማርያም ልዩ ናት። ትላንት በደብረ ምጥማቅ ተገልጣ እንደተባረከች ዛሬም እኛን እየባረከችን ነው። አመስግኗት ድንግል ማርያም። አረ አመስግኗት፣ እችን እናት አመስግኗት። ጣዕሟን ፍቅሯን በልቦናችን በአንደበታችን ታኖርልን። አማላጅነቷ ለሁል ጊዜ አይለየን። እስቲ